ዛሬ የመዳም ቅመሞች እንዲሁም ደግሞ ባለትዳሮች ለባሎቻቸው አሪፍ የገንፎ አሰራር ገንፎ ሰርታችሁ እንዲሰጡት ወይንም እንድትበሉ ለራሳችሁ አሪፍ ቀላል ፈጣኝ የሆነ የገንፎ ስራ ነው ይዤላችሁ መጥቻለሁ። በተለይ ገንፎ ስራ ይንኮረኮረብኛል ያስቸግራል ለምትሉ በጣም አሪፍ መፍትሄ ነው ይዤላችሁ የመጣሁት። ይሄን ቪዲዮ እስከ መጨረሻው ድረስ እዩት። እንግዲህ እኔ መብላት ጀምሬያለሁ። ብቻዬን ነው መዳም ቅመም ነኝ። ሲያስፈልገኝ የፈለኩትን ነገር እንደዚህ እየሰራው ይመገባለሁ። እናንተም ሰርታችሁ ራሳችሁን እንድትጠብቁ ጋብዝኳችሁ። አሁን ወደ ቪዲዮ እዚህ ጋር ዱቄት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ወደ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም፣ ጤና፣ ፍቅር፣ ደስታ ነፍስ ይችላል እናንተ ተመኘው። እንግዲህ እዚህ ጋር ፍርኖ ዱቄት ነበር የተጠቀምኩት። እሳት መንካት ስላለበት ለምን ትክክለኛውን የገንፎ ጣዕም ይሰጠናል ማለት ነው። አሪፍ የገንፎ ጣዕም። ምክንያቱም አገር ቤት ለገንፎ እህሎችን ስናዘጋጅ እሳት ላይ እናስነካቸዋለን ማለት ነው። እንደዛ ጣዕም ስለሚሰጠን እንደዚህ ያመሰመስ እናደርገዋለን። በጣም ትወዱታላችሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ በዚህ መልክ ከለሩን ይሄውላችሁ እንደምታዩት በዚህ መልክ ከለር ሲሰጠኝ እሳቴን አጥፍቼ ሳህን ላይ አሬደዋለሁ። እዚህ ጋር ባዶ ድስት አዘጋጅቻለሁ። እዚህ ጋር ትንሽ ዘይት እጨምራለሁ። እንግዲህ እዚህ ጋር ነው ጨዋታው ማለት ነውና ያው ገንፎ እንደምናውቀው ውሃ አድርገን ጨው አድርገን ምናምን ነው ዱቄት ነው አይደል የምንጨምረው። የኔው እዚህ ጋር ነው ለየት ያደረኩት። እስቲ ተከታተሉ። ትንሽ ዘይቱን አረጋለሁ። አለማድረግም ትችላላችሁ። እኔ ስለማድረግ ነው። ቅቤ ማድረግ ትችላላችሁ። እኔ በውሃ ነው የበጠበጥኩት ማለት ነው። መጀመሪያ በውሃ በደንብ አድርጌ ማጥፋት ማለት ነው። ከዛ እንደዚህ ያደርገዋለሁ። ይሄ ነገር ለምን ያደርገናል? ይኸውላችሁ በነገራችን ላይ በስሏል። ዱቄቱ ምጥጥ ነበረው። ከዛ ምጥጥ ካስጨመረበት በስሏል ማለት ነው። እና ይሄ ነገር ለምን ያደርገናል? አንደኛ ፈጣኝ ቶሎ ከፈለግ፣ ሁለተኛ ደግሞ አይንኮረከርብንም ቶሎ ለማሸት። ያኔ አሁን ገንፎ በደንብ ማሸት ይፈልጋል አይደል? ጨው አደርጋለሁ። እዚህ ጋር ጨው ነው ጨመርኩት። ገንፎ በደንብ ማሸት ይፈልጋል። እኛ መዳም ቤት ነው ያለሁት። መዳም ቤት ደግሞ እየተጠራን እንደዛ ነው። ለራሴ ነው መሰራው ትንሽ ነው ለራሴ ነው መሰራው። እንደኔ አጥንታችሁ የመጣ የቀጠናችሁ ባሳላ ደረቃችሁ እንደዚህ ተፈጥሮና አገር መብላት የለብንም ብዬ የተለያዩ ነገሮችን እየሰራው እበላለሁ። ጁሶችን እንደዛ ኢንሻአላህ ይመልሰኛል ወይ እንግዲህ ያው አብረን እናያለን። አላኩልያል ይሄውላችሁ ገንፎ በዚህ መልክ እንደዚህ ሆኗል። ታያችሁ በጣም ልስላሴው ያን ልድግ ብሏል። በቃ ምንም አይነት ነገር በቃ መዋጥ ነው ብቻ መዋጥ ማኘክ አያስፈልጋችሁም ማለት ነው። እና በጣም አሪፍ ነው። በጣም ጣፋጭ ነው ማለት ነው። ትወዱታላችሁ። በዚህ መልክ አድርጋችሁ ሞክሩት። ብቻ ምን አለፋችሁ ውሃ ትንሽ ውሃ ጨመር ያል እንከድነዋለን። በደንብ መብሰል አለበት። ሆዳችን እንዳያመን ደግሞ መዳም ቤት ያለን በተለይ ቤታችን ያለን እንኳን ቢያመንም ሐኪም ቤት እንሄዳለን። ገንፎ በደንብ መብሰል አለበት። አሁን ይሄንን በደንብ ስላሸሁት አያስፈልገኝም። አወጣዋለሁ። ማማሳ ቀይራለሁ ማለት ነው። እንግዲህ በዚህ ማማሳ ማትቹ በጣም አሽቸዋለሁ። በዚህ መልክ ሆኗል። ገንፎ እየደረሰ ነው። ትንሽ ነው የቀረው። እንደምታዩት ትንሽ ቀጠን ብሏል። መጨረሻ ላይ ታዩታላችሁ። ይደርቃል ማለት ነው። ትንሽ እንትን ብሏል። ታዩታላችሁ። እንደዚህ አይሆን ይኸውላችሁ አሁን በስሏል። ያኔ ጨርሷል፣ አልቆለታል። ሳኔ ላይ ያረጋለሁ ማለት ነው። ያው አገር ቤት ቢሆን ጣባ ላይ ነበረ የሚደረግ፣ ግን ደግሞ ምን ይደረጋል? ኢንሻአላህ ለሀገራችን ያብቃን። በወግ በማድረግ ልንበላ ማለት ነው የሀገራችን ምግብ።
ይኸውላችሁ እና ቅቤም የለኝም። ለቅቤ ፋንታ የተጠቀምኩትን እነግራችኋለሁ። እናንተም ተጠቀሙና ስሩና ብሉ ለማለት ነው። የመዳም ቅመሞች በተለይ ገንፎ የምትወዱ የሀገራችሁን ምግብ ለምትወዱ ነው ይህንን ቪዲዮ የምሰራው። የተጠቀምኩት ዘይቱን፣ ሽንኩርት ቀጫጭን አርጌ ከታትፌ በጣም ትናንጥዬ ማለት ነው ከታትፌ ጠበስኩት ማለት ነው። በጣም አሪፍ ጣም ነው የሚሰጠው በጣም እና እንደዚህ ያረኩኝ ዘይቱንን እያስነካው ነው በዚህ እያስተካከልኩኝ። እንግዲህ የኛ ሰው ሲበሉት ሲያዩት ያላመረ ሲበሉት ያቂራር ነው። ስለዚህ ለራሴም ቢሆን በደንብ አስተካክዬ አቀርበዋለሁ። እስከ መጨረሻው ተከታተሉ ብቻ ምን ያልፋችሁ። መሀሉን ከፈት እናደርጋለን። ምክንያቱም አገር ቤትም ሳይሆን ቅቤ ያለን ቅቤ ማትወዱ ደግሞ የቲማቲም ድልዎችን ሱጎ ሰርታችሁ ማንኛውንም ሱጎ ሰርታችሁ መጠቀም ትችላላችሁ። ዘይቱንም የማትወዱ ባዲ ዘይት ዘርታችሁ ግዛዲ ዘይት አትጠቀሙ። እኔ ጥሩ ስላልሆነ ማለት ነው። ለጤናችን መጠቀም አለብን። ይኸውላችሁ ኦ ማይ ጋድ ደስ አይደል? በጣም ደስ ይላል። እንደዚህ መጠቀም ትችላላችሁ። እኔ አሁን የሚያቃጥል ነገር ስለምፈልግ በርበሬ ጨምረበታለሁ እንትኑ ላይ ማለት ነው። በርበሬ ላምጣና ጨምረበታለሁ። አሁን በዚህ እንደዚህ ካረግነ ደግሞ ትንሽ ዲኮር እናደርግለታለን ማለት ነው። ጨርሰናል እላችኋለሁ። ወደ ቤተሰቦቼ አያችሁ አያምሩም? እንብላ። ይሄንን ይመስላል እንግዲህ ገንፏችን እየበላን እንገኛለን። የመዳም ቅመሞች እንደዚህ እያረጋችሁ ራሳችሁን ተንከባከቡ። ለቤት ያዲስ ከሆናችሁ በጣም ቀጭን እንደማረግ እየተጎዳችሁ እኔ የመዳም ጊዜ ትመለሳላችሁ። እንደዚህ እያረጋችሁ ጁሶችን ላይ እያረጋችሁ ራሳችሁን ትሪት እያረጋችሁ ኢንሻአላህ ያው ስጋ ይመለሳል ማለት ነው። አለም መውደቅ ነው ዋናው ነገር አልሐምዱሊላህ ማለት ነው። እና እንደዚህ እላችኋለሁ። ይህንን አይነት ገንፎ መስራት ለቤተሰቦቻችሁ ለራሳችሁ ተጠቀሙላችኋለሁ። ባይ ባይ።